መለሳል በሰርጀሪ ድንግልና ይሰራል እናቴ አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣር ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች ድንግልና ደግሞ በሌላም በጉልበት ስራም በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ እንደዛ ሲባል ሰምቻለሁ ይሰራል ሲባል ሰምቻለሁና እውነት ነው ይሄ እውነት ነው ይሰራል እንዴት አይደለም ለምን ያደር ልጅ አገረዳለ በእውነት ደስ ይላቸዋል እኮ ባሎች ደስ ይላቸዋል እንዴ ያን ነገር ማምጣት አይደል ዶክተር ይሄ በእንደዛ ደስ ይበላል ይበላል እንጂ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል ይሄ እንዴት ይሰራል እንዴ ከየት ይመጣል እንዴት ይሰራል እኮ ይሄው ለተጣጣ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው ስለዚህ ከሚሰናጥቀበት ቦታ ይደማል ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ምንድነው ስለ ድንግልና የሚያወራ ነው እና አንድ ዶክተር ምንድነው ያደረገ አንድ ሴት ክብሯን በሆነ አጋጣሚ በተለያየ አጋጣሚ ድንግልናዋን ብታጣ በፕሮፌሽናል ወይም ደግሞ ከሙያ አንፃር ያን ነገር መመለስ ይቻላል መልሶ ድንግል ማድረግ ይቻላል ወይም ደግሞ የነበረ ነገሯን መመለስ ይቻላል ሚል ሐሳብ ተነስቶ ያ ነገር ከአስተምሮ አንፃር ከስርዓት አንፃር ከቤተክርስቲያን አስተምሮ አንፃር ከሃይማኖት አንፃር እንዴት ይታያል የሚለውን አንድ ሁለት ነገሮችን ማንሳት ስለፈለግን ነው እና ምንድነው እንግዲህ የመጀመሪያው ደረጃ ድንግልና ማለት ግድ ከስጋ መጥበብና መስፋት ጋር የተያያዘ ነገር ስላልሆነ ድንግልና ማለት የሐሳብ ድንግልና አለ የስጋ ድንግልና አለ ከእግዚአብሔር ጋር የመኖር ድንግልና አለ እና እነዚህ ብዙ ድንግልና የሚለው ብዙ አይነት ኮምፖነንት ያለው ነገር ስለሆነ ይህንን ነገር ታሳቢነት ውስጥ ማስገባት ያስፈልጋል ሰው ከእግዚአብሔር ጋር ሲኖር ነው ሰው ሐሳቡ ድንግል ሲሆን ራሱን ሲጠብቅ ንጽህናውን ሲጠብቅ ነው ድንግልና ተብሎ የሚታሰበው በዛው ላይ ደግሞ የስጋ ድንግልናም አለ እና እንዴት ነው ያ ነገር በሆነ አጋጣሚ ቢፈጠር አንድ ሴት ወይም ደግሞ አንድ እህት ድንግልናዋን ብታጣ እንዴት ይሆናል እንዴት ነው የሚታረቀው ሚል ሐሳብ ብናነሳ እንደ አስተምሮ ለምሳሌ አንድ ሴት በስራ ጫና በተለያዩ ነገሮች ድንግልናዋን ካጣች እንደ ቤተክርስቲያን ያቺ ሴት ክብር እንዳላት ይቆጠራል እንደ አስተምሮ ክብር እንዳላት በድንግልና እንዳለች ይታሰባል ስለዚህ በድንግልና የማግባት ድንግል እንደሆነች መናገር ይቻላል ማለት ነው ይሄ ማለት ግን ምንድነው ከንስሐ አባት ጋር ተነጋግሮ ከሚመለከተው ከሃይማኖት አባቶች ጋር ተነጋግሮ ድንግልናዋ እንዳለ በድንግልና እንደምታገባ ባስተምሮ ይነገራል ሌላው ደግሞ ምንድነው አንድ እህት ድንግልናዋን ካጣች ምናልባት ለክብር ፈልጋ ነገር ግን እግዚአብሔር ባይፈቅድና ወይም የሆነ የጊዜና የሰዓት አጋጣሚ ተፈጥሮ በሆነ አጋጣሚ ከሆነ አካል ጋር ግንኙነት ብታደርግ መሆን የሚገባው ምንድነው ትልቁ ክብር የሚያሰጠው ነገር በፕሮፌሽናል ቀይሮ ድንግል ነኝ ብሎ ከመምጣት ይልቅ ከሰውየው ጋር ከንስሐ አባት ጋር ተነጋግሮ ጋብቻውን በማስባን ወይም ደግሞ በቁርባን ማድረግ ነው ተመራጭ የሚሆነው በቁርባን ማድረግ ተመራጭ ይሆናል አሁን የሚፈለገው በእግዚአብሔር ዘንድ ክብር ማግኘት እንጂ በሰዎች ዘንድ አይደለም በእግዚአብሔር ዘንድ እውነቱን ተናግሮ ክብርን ማግኘት በእግዚአብሔር ዘንድ ትክክለኛውን ተነግሮ ጸጋ ማግኘት እንጂ ሌላ ነገር መፈለግ አስፈላጊ ስላልሆነ ማለት ነው ለወደፊት ለሚጓዙበት ለትዳር ህይወትም ተገቢ ስላልሆነ አንዳንዴ የተናገሩት በተለይ ጋዜጠኞቹ ወንድ ልጅ የስጋ ጥበትን ወይም ደግሞ ድንግል ስለሚፈልግ በአርቲፊሻል ሲስተም ተሰርቶ መቅረብ የተሻለ ይሆናል ብለው ስላወሩ በዋናነት ግን የሚፈለገው ምንድነው እውነቱን ተናግሮ በእግዚአብሔር ዘንድ ክብር ማግኘት ስለሆነ ማለት ነው እና ይሄንን ሐሳብ ሁላችንም ግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው በዋናነት ድንግልና የሚባለው በብዙ ኮምፖነንት በብዙ ሐሳብ ዲፋይን ስለሚደረግ
ይህንን ነገር ማስተዋል ያሻል ማለት ነው። ከልብ እናመሰግናለን ስላዳመጣችሁን። ቴንኪው ብለናል። ሁለት አይነት ድንግልና አለ። አንደኛው ከወንድ ጋር ግንኙነት አድርገው የማያውቁ ሴቶች ድንግል ናቸው፣ ቨርጂን ናቸው፣ ማህተም አላቸው፣ ማህተማቸው ሃይመኑ ነው። ሁለተኛው ድንግልና ምንድን ነው? አንዲት ሴት ከአንድ ሰው ወይ ከሌላ ኢቭን ከብዙ ወንዶችም ጋር ግንኙነት ኖሯት ቆይታ ከዛ ግን ተጸጽታ ንስሐ ገብታ ራሷን ለይታ ከተቀመጠች ወይም ለአንድ ወንድ ራሷን ለይታ ለመቀመጥ ፈቃደኛ ከሆነች ቨርጂኒቲ ባይ ሪፔንተንስ ይሆናል፣ ወይም ሪስቶርድ ቨርጂኒቲ ይሆናል። ድንግልና የሃይመኗ ጉዳይ ሳይሆን ድንግልና የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች ቨርጂኒቲ ባይ ሪፔንተንስ ይባላል። ንስሐ የገባች ሴት እንደ ድንግል ትታያለች።